እንዴት አምሽታችኋል ተመልካቾች? የኢቲቪ 57 የቢዝነስ ዜና ተጀምሯል። ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክን እናመሰግናለን። መቅደስ እንዳለ ነኝ። ሆራይዘን አዲስ ጎማ ማኑፋክቸሪንግ ተኪ ምርትን በማምረት ሀገራዊ ግባችን እንዲሳካ ምሳሌ መሆን የሚችል ስራ እየሰራ ነው ሲሉ ፕሬዚዳንት ታዬ አጽቀሥላሴ ተናገሩ። ፕሬዚዳንቱ በ11ኛው የጥራት ሽልማት መርሃ ግብር የአንደኛ ደረጃ የልህቀት ዋንጫ ተሸላሚ የሆነውን ሆራይዘን አዲስ ጎማ ማኑፋክቸሪንግን ጎብኝተዋል። አሸናፊ እንዳለ ከ52 ዓመታት በላይ ያስቆጠረው የቀድሞው አዲስ ጎማ ፋብሪካ የአሁኑ ሆራይዘን አዲስ ጎማ ማኒፋክቸሪንግ ለበርካታ ዓመታት በምርት ጥራት፣ በምርት ማነስና ሌሎችም ምክንያቶች ምርታማ ሳይሆን ቆይቷል። ከ2005 ጀምሮ የፋብሪካው ሙሉ ባለቤትነት ወደ ግል መዛወሩን ተከትሎ ግን ተቋሙ ውጤታማ ከመሆን አልፎ የተለያዩ ሽልማቶች ተበርክተውለታል። ከ2012 ጀምሮ ለ3 ተከታታይ ዓመታት የኢትዮጵያ ጥራት ልዕቀት ሁለተኛ ደረጃ ተሸላሚ፣ በ2015 እና በ2016 ደግሞ የኢትዮጵያ ጥራት ልዕቀትን በአንደኝነት አጠናቋል። ይህንን ተከትሎም የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በስፍራው በመገኘት የተቋሙን የሥራ ሂደት ተመልክተዋል። ጉብኝታቸው ተቋሙ ሽልማቱ እንደሚገባው ያረጋገጡበት እንደነበር የተናገሩት ፕሬዝዳንቱ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ሚናው የላቀ ስለመሆኑ ጠቁመዋል። አገር ከሚፈልገው ዋነኛ ግብ ንጽጽር አንጻር ሲታይ በተለይ ተተኪ ምርትን ለማምረት ወይም ኢምፖርት ሰብስቲቱሽን በማምረት በዛም ደረጃ እውቅና ማግኘት መቻል ትልቅ አብነት ነውና በዚህም ራሳችሁን ልታመሰግኑ የሚገባ ይመስለኛል፣ ተገቢም ነው። ሆራይዘን አዲስ ጎማ ማኒፋክቸሪንግ የሥራ ባህልን በማዳበር የምርት አይነትና ጥራትን እያሳደገ መሆኑም የሚበረታታ ስለመሆኑ ፕሬዝዳንት ታዬ አንስተዋል። የምርት አይነቶችን በማሳደግ እና በማስፋት መሳሪያዎችን በማዘመን የኢንቨስትመንት መጠናቸውን ከፍ በማድረግ ሌሎችም ድርጅቶች በረከት መሆን መቻል ራሱን የቻለ ትልቅ ጸጋ ነው ለማለት ይቻላል። ስለዚህ በስራችሁ ሁሉ ለሀገር እድገት ከፍ ያለ አስተዋጽኦ በማድረጋችሁ በመንግስት በኩል ትልቅ ግምት የሚሰጠው መሆኑን ላረጋግጥላችሁ እፈልጋለሁ። ከነበሩበት ችግሮች ተላቆ ዛሬ ላይ ለሌሎች የሚድሮክ ኢንቨስትመንት ግሩፕ ተቋማት ጭምር ምሳሌ መሆን ስለመቻሉ የተናገሩት ደግሞ ዋና ስራ አስፈጻሚው ጀማል አህመድ ናቸው። ለብዙ ስኬታችን መነሻው ሆራይዘን አዲስ ጎማ ነው። ሆራይዘን አዲስ ጎማ የስራና የባህል ዲሲፕሊኑን ለመቅረፍ ከፍተኛ ስራ ሰርቷል። ኢነርጂ፣ የሄልዝ፣ የኢንቫይሮንመንት የተባሉትን ሁሉ አሟልቶ ሰርቲፋይድ ሆነ። ሰርቲፋይድ መሆኑ ብቻ ሳይሆን በተሰለፈበት ውድድር ሁሉ አንደኛ ወጥቷል። ካይዘንን ጀመረ። በካይዘን ከኢትዮጵያ ሳይሆን ከአፍሪካ አንደኛ ወጥቷል። በግብር ፕላቲኒየም የመጨረሻውን አግኝቷል። በኢትዮጵያ ኳሊቲ አዋርድ ከመልቲናሽናል ድርጅቶች ከመንግስት ልማት ድርጅቶች ጋር ተወዳድሮ ለ4 ዓመት አንደኛ ሆኗል። ከዚህ በላይ ስኬት የለም። ለኢትዮጵያና ጎረቤት ሀገራት ጥራት ያላቸው የሽቦና የክር ጎማዎችን እያመረተ የሚገኘው ሆራይዘን አዲስ ጎማ ማኒፋክቸሪንግ የተለያዩ የማስፋፊያ ስራዎችን እየሰራ ስለመሆኑ ተጠቁሟል። እነዚህ የተመረቱ ምርቶች ገበያውን ከማረጋጋት እንዲሁም ደግሞ ወጪ ከመቀነስ አንጻር ኢምፓክታቸው በጣም ሲግኒፊካንት ነው። በቀጣይ ይህንን አጠናክሮ ከመቀጠል አንጻር የማስፋፊያ ስራዎች አሉ የተጀመሩ፣ እንዲሁም ደግሞ የግሪንፊልድ ፕሮጀክት አለ። ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ እድገት መሰረት መዘመንና ምርትን በጥራት ማቅረብ በመሆኑ ለዚህ መትጋት እንደሚገባ አሳስበዋል። የአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ ለኮሪደር ልማት የሚሆኑ ምርቶችን በስፋት እያመረተ እንደሚገኝ ገለጸ። ተቋሙ በተኪ ምርቶች ዘርፍ ለክልሉና ለሀገሪቱ የሚጠቅሙ ስራዎችን እየሰራ እንደሚገኝ ተጠቁሟል። ብሩክታይት አስራት ኢትዮጵያ በሀገር በቀል ኢኮኖሚ ማሻሻያ ትኩረት ካደረገችባቸው ዘርፎች መካከል የአምራች ኢንዱስትሪው በዋናነት ይጠቀሳል። ከውጭ የሚገቡ ምርቶችን በሀገር ውስጥ የሚተኩ ፋብሪካዎች ደግሞ በከፍተኛ መጠን እየተበረታቱ ይገኛሉ።
የአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ በግብርናው ዘርፍና በአምራች ኢንዱስትሪ ውስጥ ያሉትን የቴክኖሎጂ ፍላጎት አቅርቦትና አጠቃቀም ችግሮችን መፍታት ዓላማ አድርጎ በ2008 ዓ.ም የተቋቋመ ፋብሪካ ነው። ኢንተርፕራይዙ በብረት ማቅለጥ፣ የማሽነሪ ምርት፣ የኮሪደር ስማርት ፖሎችን በማምረት እንዲሁም የትራንስፎርመርና የእርሻ መሳሪያዎችንም በመገጣጠም ላይ የተሰማራ ነው። ይህ ኢንተርፕራይዝ ሲመሰረት በ500 ሚሊዮን ብር መቋቋሚያ በጀት ሲሆን በአሁኑ ሰዓት 5.2 ቢሊዮን ብር ካፒታል አለው። በስሩ 600 ሰራተኞች ይገኛሉ። ቋሚና ጊዜያዊ የስራ እድል የተፈጠረላቸው ማለት ነው። በአሁኑ ሰዓት ባህር ዳር ላይ የኮሪደር ልማት ጋር ተያይዞ በተፈጠረው የስራ እድል አማካኝነት ከዚህ በፊት ከውጭ ገቡ የነበሩ ስማርት ፖልና የዲሽ ከቨር የመሳሰሉ ስራዎችን በዚህ ኢንተርፕራይዝ ባለሙያዎች አማካኝነት ዲዛይን ተደርጎ ከኢትዮ ቴሌኮም ጋር የዲጂታል ስራውን በማቀናጀት የብረት ስራውን ደግሞ በዚህ ኢንተርፕራይዝ በማምረት ላይ እንገኛለን። በራሳችን የተማረ የሰው ኃይል በራሳችን አቅም በራሳችን ማሽን እዚሁ ከማሽን ተከላ ጀምሮ ከፋብሪካ እስከ ግንባታው ድረስ ሙሉን በራሳችን ብዙ ስራዎችን እየሰራንበት የምንገኝ ተቋም ነው። አሁን ላይ እያመረትን ያለነው ወቅታዊ ስራዎች አሁን የኮሪደር ልማት እየሰራን ያለነው የዲች ከቨር ስራዎች አሉ። የማንሆል ከቨር እየሰራናቸው ያሉ ስራዎች አሉ። ከዛ ውጭ ደግሞ ትልልቅ የማሽን ኮምፖነንቶችን እንሰራለን። ሌሎችም እንደዚህ የቲቪቲ ማሽኖች ውል የያዝንባቸው የቲቪቲ ማሽኖች አሉ። የነሱን ቴብል እና የተለያዩ ኮምፖነንቶችን እያዘጋጀን ለማሽነሪ ዘርፍ እያቀረብን እንገኛለን ማለት ነው። ኢንተርፕራይዙ ተኪ ምርቶችን ለሀገር ውስጥ ገበያ በማቅረብ የውጭ ምንዛሬን ከማዳን ባለፈ የልማት ስራዎች በግብአት እጥረት እንዳይስተጓጎሉ በሰፊው እገዛ እያደረገም ይገኛል። ከውጭ የምናስገባቸውን ምርቶች የተለያዩ ማሽነሪዎችና ፋብሪካዎችን ጨምሮ የሚተካ የውጭ ምንዛሬን ማዳን የሚችል ተቋም ነው። በአማራ ክልል ኢንዱስትሪ ፓርኮች አማካኝነት የገበያ እድል ተፈጥሮለት 38 ኢንዱስትሪ ሼዶችን አምርተናል። ገንብተንም ለማስረከብ አሁን በማጠናቀቅ ሂደት ላይ ነው የምንገኘው። ኢትዮጵያ የኢንዱስትሪ ዘርፍን ለማጠናከርና ከውጭ በሚገቡ ምርቶች ያለውን ጥገኝነት ለመቀነስ የተኪ ምርት ስትራቴጂ ቀርጻ ተግባራዊ እያደረገች ትገኛለች። በዚህም በ2016 በጀት ዓመት 2.8 ቢሊዮን ዶላር የሚያወጡ ተኪ ምርቶችን በሀገር ውስጥ ማምረት መቻሉን መረጃዎች ያመላክታሉ። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ09 ሳንቲም እየገዛ በ130 ብር ከ66 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። የኢቲቪ 57 የቢዝነስ ዜናዎቻችን አብቅተዋል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ምሽት ይሁንላችሁ።